ሰሞኑን በዓለማችን እየተሰሙ ያሉት ነገሮች አሳሳቢ ደረጃ ላይ ደርሰዋል። እስራኤል በጋዛ ላይ ባካሄደችው ከባድ የጦር ድብደባ ከ330 ሰዎች በላይ ንጹሃን የተገደሉ ሲሆን ከዚህ የባሰ ነገር በጋዛ ላይ እንደሚካሄድ አሁን ያሉት መረጃዎች ይጠቁማሉ። የኢትዮጵያና የኤርትራ ነገርም እየተካረረ ሄዷል። ሁለቱ ወደ ድንበር ጦራቸውን አስጠግተዋል። ይህ ማለት እንግዲህ በተለይ ደግሞ አሰብን በተመለከተ ኢራንን በጣም 4 ቢሊዮን ዶላሮችን ፈሰስ እንዳደረገች ይታወቃል። ኢትዮጵያ ወደ ጦርነቱ የምትገባ ከሆነ እንግዲህ ኢራንም ዝም ብላ እንደማትቀመጥ ይታወቃል። ነገሮችን እግዚአብሔር ካልቀየረ የእኛንም ሀገር ጨምሮ መላው ዓለም የጦር ግሰማ ላይ ነው ያለው። ሰላም ጤና ይስጥልን። ቅን የዋ ሀገር ወዳድ ሆናችሁ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? በዛሬው አዳዲስ መረጃዎቻችን ከመቀጠላችን በፊት ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ የከበረ ስጦታችሁን ላይክ፣ ሼር እንዲሁም ሐሳብ አስተያየታችሁን በኮሜንት መስጫው ላይ እንድታጋሩን በትህትና ጠየቅኩኝ። እስራኤል በጋዛ ላይ ባካሄደችው ከባድ ድብደባ ከ330 ሰዎች በላይ ነው የተገደሉት። የእስራኤል ጦር በጋዛ መጠነ ሰፊ ቅጣቶችን እያካሄደ መሆኑ ሲገለጽ የሐማስ ጤና ሚኒስቴር ከጥቃቱ 330 ፍልስጤማውያን መገደላቸው ተገልጿል። ይህም ቀጠናው ከፍተኛ ውጥረት ላይ እንዳለ አመልካች ነው። የእስራኤል መከላከያ ኃይል የሐማስ የሆኑ የሽብር ኢላማዎች ላይ ማነጣጠሩን ነው የገለጸው። እናም በጥቃቱ የሐማስ ከፍተኛ የደህንነት ባለስልጣን ሙሐመድ አቡ ዋፋ መገደላቸውን ነው የተነገረው። እንደ አውሮፓውያኑ ዘመን አቆጣጠር ጥር 19 በእስራኤልና በሐማስ መካከል የተኩስ አቁም ስምምነት ከተደረገ በኋላ ይሄ ከፍተኛው የአየር ድብደባ እንደሆነ እየተነገረ ነው ያለው። እናም የዓለም የዜና አውታሮች እየተቀባበሉት ነው ያሉት። እንደተለመደው እስራኤልን እያወገዙ ይገኛሉ። የጋዛን የተኩስ አቁም ስምምነት ለማራዘም የሚደረገው ውይይት ከስምምነት ላይ መድረስ ሳይችል ነው የቀረው። ይህም ከፍተኛ የሆነ ውጥረት እንዲከሰት አድርጓል። ከዚህ በኋላም ሀገራት እየተቧደኑ ወደ ቀጠናው ሊገቡ ይችላሉ ተብሎ ዓለም እየሰጋ ነው ያለው። በርካታ ፍልስጤማውያን በዚህ በረመዳን ጾም ላይ ባሉበት በዚህ ወቅት በተደረገው የአየር ድብደባ ከፍተኛ ፍንዳታ መሰማቱን የአይን ምስክሮች ተናግረዋል። በዚህም በርካቶች ተደናግጠዋል። እንደ አይን እማኝ ምስክሮች ከሆነ ከ20 በላይ የሚሆኑ የእስራኤልን የጦር አውሮፕላኖች ነው የተመለከቱት። ከዚያም አውሮፕላኖቹ በጋዛ ከተማ ኢላማቸው ላይ ቦምብ በማዝነብ መጀመራቸውን ተናግረዋል። የእስራኤል ጠቅላይ ሚኒስቴር ቤንያሚን ኔታንያሁ እና የመከላከያ ሚኒስቴር እስራኤል ካትዝ ቅጣቱ እንዲፈጸም ማክሰኞ ጠዋት ማዘዛቸውን የጠቅላይ ሚኒስቴሩ መግለጫ ያስታወቀው። ይህ መረጃ ከሰዓታት በፊት ነው የወጣው። ይህ የሆነው ሐማስ ታጋሾቹን ለመልቀቅ በተደጋጋሚ እምቢተኛ በመሆኑ እንዲሁም ደግሞ ከአሜሪካ ፕሬዝዳንት መልእክተኛ ስቲቭ እና ከአደራዳሪዎቹ የቀረበለትን ምክረ ሐሳብ በሙሉ ውድቅ ማድረጉን ተከትሎ ነው ብለዋል። እስራኤል ከዚህ በኋላ በሐማስ ላይ የምትወስደውን ወታደራዊ እርምጃ አጠናክራ ትቀጥላለች ሲልም ነው ያከለው። የጥቃቱ እቅድ በሳምንቱ መጨረሻ ላይ በእስራኤል መከላከያ ኃይል ቀርቦ በፖለቲካ አመራሩ ተቀባይነት አግኝቷል ብለው ተናግረዋል። ወደ ቀጣዩ መረጃችን ስናልፍ ደግሞ መላው ዓለም እየተነጋገረበት ያለው ትራምፕ ከሩሲያ ፕሬዝዳንት ጋር ከመነጋገሩ አስቀድሞ በበርካታ ነጥቦች ላይ እንደተስማሙ ነው የተገለጸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩክሬን የሰላም ስምምነት ዙሪያ ከሩሲያ አቻቸው ጋር ያደርጉታል ተብሎ በጉጉት ከሚጠበቀው የስልክ ውይይት በፊት በርካታ ነጥቦች ላይ ነው ስምምነት ላይ እንደደረሱ እየተነገረ ያለው። ትራምፕ ማክሰኞ ጠዋት ከፑቲን ጋር እንደሚነጋገሩ ትሩዝ በተሰኘው ማህበራዊ ሚዲያቸው ላይ ለጥፈዋል። ፕሬዝዳንቱ አክለውም ምንም እንኳን ብዙ ሊሰራባቸው የሚገቡ የስምምነት አካላት ይቀራሉ ብለዋል።
እያንዳንዱ ሳምንትም ከሁለቱ ወገኖች 2500 ወታደሮች ይቀጠፋሉ። እናም አሁኑኑ ማብቃት አለበት። ከፕሬዝዳንት ፑቲን ጋር የሚደረገው የስልክ ውይይት በጣም በጉጉት እንጠብቃለን ሲሉ ነው የጻፉት በድረገጻቸው። ዶናልድ ትራምፕ ቀደም ሲል በሰጠው መግለጫ ላይ ሰላም ማምጣት እንችል እንደሆነ እናያለን፣ እናም ደግሞ የምንችል ይመስለኛል ሲሉ ግምታቸውን እንደተናገሩ ያሳያል። የዩክሬን ፕሬዝዳንት ደግሞ ሰኞ ምሽት ባደረጉት ቃለ ምልልስ ፑቲን ጦርነቱን አራዝሟል ሲሉ ነው የከሰሱት። ይህ ምክረ ሀሳብም ከረጅም ጊዜ በፊት ተግባራዊ ሊሆን ይችል ነበር ያሉ ፕሬዝዳንቱ በጦርነት ውስጥ እያንዳንዱ ቀን የሰው ሕይወት እያለፈበት ነው ሲሉ በትራምፕ አስተዳደር በኩል እስካሁን ድረስ የተኩስ አቁም ውይይት ምን ደረጃ ላይ እንዳለ ወጥነት የሌላቸው መረጃዎች ነበሩ። በነገራችን ላይ የኢትዮጵያና የኤርትራም ነገር እየተካረረ ሄዷል። ሁለቱም ወደ ድንበር ጦራቸውን አስጠግተዋል። ይህ ማለት እንግዲህ በተለይ ደግሞ አሰብን በተመለከተ ኢራንን በጣም አረብጣ ቢሊዮኖችን ዶላሮችን ፈሰስ እንዳደረገች ይታወቃል። ኢትዮጵያ ወደ ጦርነቱ የምትገባ ከሆነ እንግዲህ ኢራንም ዝም ብላ እንደማትቀመጥ ይታወቃል። ነገሮች እግዚአብሔር ካልቀየረልን የኛ ሀገር ጨምሮ መላው ዓለም የጦርነት ጉሰማ ላይ ነው ያሉት። ዶናልድ ትራምፕ እንኳን ወደ ስልጣን ከመጡ ስንት ሀገራትን እንደደበደቡ ምስክሮች አሉ። በጦር የተለያዩ ሀገራት ላይ ከባድ ጉዳትን ማድረሳቸው ይታወቃል። ይህንንም እጃችን ላይ በሚገኙ ስልኮች የምናየው ነገር ነው። ዓለም ከፍተኛ ውጥረት ውስጥ እንደምትገኝ የታወቀ ነገር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የዋጋ ንረቱ ዝቅተኛ ገቢ ባላቸው ዜጎች ላይ የሚያደርሰውን ጫና ለመቀነስ እየተሰራ መሆኑን ተናግረዋል። ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ በመስጠት ላይ ይገኛሉ። መንግስት የዋጋ ንረቱ ዝቅተኛ ገቢ ባላቸው ዜጎች ላይ የሚያሳድረውን ጫና ለመቀነስ ከፍተኛ ድጎማ በማድረግ ላይ መሆኑንም አንስተዋል። በዚህም መንግስት 72 ቢሊዮን ብር ለነዳጅ እንዲሁም 84 ቢሊዮን ብር ደግሞ ለማዳበሪያ ድጎማ ማድረጉንም ጠቁመዋል። ምርትና ምርታማነትን በማሳደግ የዜጎችን ኑሮ በዘላቂነት ማሻሻል የሚያስችሉ ዘርፈ ብዙ ተግባራትን በማከናወን ላይ መሆናቸውንም አመልክተዋል። ውድ የቃል ቲዩብ ቤተሰቦች ለዛሬ ይዘንላችሁ የመጣነው መረጃዎች እኒህን ይመስሉ ነበረ። እስካሁን አብራችሁን ስለቆያችሁ እያመሰገንኩኝ በተመሳሳይ በአዳዲስ መረጃዎች እስክንገናኝ ድረስ ሰናይ ጊዜን ተመኘው ከቃል ሚዲያ።